አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን የቀረው የ3 ወር ጊዜ ጉባኤውን ለማካሄድ እንደማይበቃው አስታወቀ። የካፒታል ገበያ ስርዓት ለኢትዮጵያ ኢኮኖሚ እድገት ከፍተኛ ሚና እንዳለው ተገለጸ። ከውጭ የሱዳን ብሔራዊ ጦር የፈጥኖ ደራሹ ኃይል የባብ ኑሳን ከተማ ተቆጣጥሬያለሁ ማለቱን ሐሰት ነው አለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ዳዊት ጎሳኤ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን የቀረው የ3 ወር ጊዜ ጉባኤውን ለማካሄድ እንደማይበቃው አስታወቀም። ኮሚሽኑ ይህንን ያስታወቀው የትግራይ ክልል አጀንዳ በትጥቅ ትግል ላይ ያሉ ኃይሎችና በምክክሩ ሂደት ያልተሳተፉ የፖለቲካ ፓርቲዎች አለመካተት ወሳኝ ቀሪ ተግባራት መሆናቸውን በማመን በመፍትሄው ላይ ከሃይማኖት ተቋማትና ከሲቪል ማህበረሰብ ጋር ባካሄደው የምክክር መድረክ ላይ ነው። መሳይ ገዛኸኝ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሰበሰበውን አጀንዳ በየመልኩ ቀርጾ ይፋ ማድረግና የምክክር ጉባኤን ለመጥራት ከጫፍ ላይ መድረሱን አስታውቋል። ሆኖም ወደዚህ ወሳኝ ምዕራፍ ለመሸጋገር የመጀመሪያው የትግራይ ክልል አጀንዳ ማሰባሰብ፣ በምክክሩ ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግና በተለያዩ የሀገሪቱ አካባቢዎች በትጥቅ ትግል ውስጥ ያሉ ኃይሎች አጀንዳቸውን ወደ ምክክሩ እንዲያመጡ መከናወን ያሉባቸው ወሳኝና ቀሪ ተግባራት እንዳሉ ኮሚሽኑ ገልጿል። እነዚህን ተግባራት በማከናወን ከውጤት ለመድረስና ወደ ምክክር ጉባኤ ምዕራፍ ለመሸጋገር የሚደረገው ጥረት ከኮሚሽኑ በጊዜ የተገደበ እንቅስቃሴ ጋር ከፍተኛ ጫና አለው ሲል ኮሚሽኑ በዛሬው ዕለት አስታውቋል። ለዚህም ኮሚሽኑ የሃይማኖት ተቋማት ጉባኤና የሲቪል ማህበረሰብ ድርጅቶች መፍትሄ በማፍለቅ እንዲያግዙት የምክክር መድረክ አዘጋጅቶ ጥሪ አቅርቧል። ጥሪ የተደረገላቸው ተቋማት የመፍትሄ ሀሳብ ብቻም ሳይሆን በጋራ የሚፈጸሙ ጉዳዮች መኖራቸውን ውይይት መድረኩ ላይ አንስተዋል። እስከምንድን ነው ይሄ የሚጠበቀው ነው? አንድ ይሄ ነው ትልቁ ጥያቄ። እስከናካቴው የማይሳተፉ ከሆነ እስካሁን የተሄደው ጉዳይ ተንጠልጥሎ ይቀራል ወይስ ምንድነው? ተመረጡ አጀንዳዎች በጣም ሰፊ ጊዜ ወስደው በሚኒስትሪ ሚዲያዎች በዘመቻ መልክ አናውንስ መደረግ አለባቸው። ኢትዮጵያውያን በእርግጥም እኔን የሚወክሉ አጀንዳዎች ተመርጠውልኛል ብሎ አምኖ ተስፋ ማድረግ አለበት። የሆነ አካል ወይም ቡድን በዚህ ሀገራዊ ምክክር ኮሚሽን የመሳተፍ ፍላጎት ካላሳየ ምን መደረግ አለበት የሚል ስትራቴጂ አልተቀመጠም ወይ ነው? አካታች ለማድረግ የወሰዳችሁት እርምጃ ምን ነበር? ከእናንተ ውጪ በሶስተኛው አካል እነዚህ ሰዎች ለመድረስ የተደረገ ጥረት አለ ወይ? የሃይማኖት ተቋማት መጀመሪያ እኛ እንምከር፣ በኋላ መገሰጽ እንድንችል እኛው ራሱ ገመድ ጉታቶች ውስጥ ገብተን ዘው መድረክ ላይ እኛውም እያወቃን መገሰጽ አንችልም። ቅርቃር የሚለውን መሻግራችሁ ቀድመን እኛ ለዝበን ተመካክረን የሆነ ኮመን ሴንስ ላይ መድረስ ካልቻልን ቀድመን ከዋናው ምክክር በፊት ተው እንጂ ብለን መገሰጽ አንችልም። ብንገስጽም ተቀባይነት የለንም። እንኳን እንዲያውነን አሁን ራሱ ተቀባይነታችን ተአማኒነታችን ኮሽን ውስጥ ከገባ ቆየ። ምክትል ዋና ኮሚሽነር ሂሩት ገብረስላሴን ጨምሮ ሌሎች ኮሚሽነሮች በመድረኩ ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። የትግራይ አጀንዳ አልተካተተም። አንድ የሚይዘን ነገር ያ ሳይካተት አጀንዳውን አናውንስ ወይም ደግሞ ማሳወቅ ስለማይቻል በዚህ ምክንያት ነው። ሁለተኛ ያው ሀገራዊ ጉባኤውን መጥራት ነው። የትግራይ ተወካዮች በሌሉበት ሀገራዊ ጉባኤን መጥራት ስለተቸገርን ነውና አሁን በቀረን በዚህ 3 ወር ውስጥ ይሄ ሁሉ ተደርጎ ያልቃል ወይ? አልቅም። ግልጽ ነው። ትጥቅ ያነሳ ወገን የፖለቲካ ጥያቄ ያለኝ ብሎ ነው። የፖለቲካ ጥያቄው አለመሳተፍንም ይጨምራል። ምክንያቱም እኔ ነገ አሸንፌ እየመጣሁ ነው፣ ስለዚህ አታደናቅፈኝ እያለን ነው። እኛ እያልን ያለነው ብዙ ጥፋት ከመጥፋቱ በፊት ሀገር ከመጎዳቷ በፊት ወደ ሰላም ቢመጣ ሀገር ተጠቃሚ ናት።
ስለዚህ በነፍጥ ከመፍታት ችግሩን በንግግር በምክክር ቢፈታ የተሻለ ነው ወደሚለው ነው። ስለሆነም በተለያዩ ኤምባሲዎችም የተደረጉ ዲፕሎማሲያዊ ጥረቶች አሉ። እነዚህን ዘርግፌ እዚህ አላወራቸውም። ነገር ግን ጥረቶቹ መካሄዳቸውን እንግዲህ ይሄ ውጤት መቼ ሊያመጣ ይችላል የሚለው የሁላችንም ጥያቄ ሊሆን ይችላል። ፈጣሪ በፈቀደ ሰዓት ነው። የካፒታል ገበያ ስርዓት ለኢትዮጵያ የኢኮኖሚ እድገት ከፍተኛ ሚና እንዳለው ተገለጸ። የካፒታል ገበያን ለማሳደግ የመንግስትን ተቋማት የግሉን ዘርፍና የሌሎችን አካላት ተሳትፎና አጋርነት እንደሚጠይቅ የኢትዮጵያ ብሔራዊ ባንክ ገልጿል። መሰረት ባዩ የኢትዮጵያ ካፒታል ገበያ ባለስልጣን ሁለተኛውን ዓለም አቀፍ ጉባኤ ዛሬ ጀምሯል። ለተከታታይ ለ3 ቀናት የሚቆየው ይህ ጉባኤ ባለፉት ዓመት የሚቀርቡበት ከዓለም አቀፍና አህጉራዊ የካፒታል ገበያ ተቋማት ጋር የልምድ ልውውጥ የሚደረግበት ነው ተብሏል። የገንዘብ ሚኒስትር አህመድ ሽዴ በጉባኤው ላይ ባደረጉት ንግግር በኢኮኖሚው ሪፎርም መሰረት ወደ ስራ የገባው የኢትዮጵያ ካፒታል ገበያ የኢትዮጵያን የፋይናንስ ስርዓት በማጠናከር ረገድ ቁልፍ ሚና እንዳለው ገልጸዋል። የካፒታል ገበያ ልማት የረጅም ጊዜ የዕዳ ዘላቂነትን ለማጎልበት የመንግስትና የግል ሽርክናዎችን ለማሻሻል እንዲሁም ቀጣይነት ያለው ልማትን ለማስፋፋት ትርጉም ያለው መንገድ እንዲኖር ያደርጋል። የሀገር ውስጥ የብድር ሁኔታዎችን በማስፋፋት ቀስ በቀስ በውጭ ብድር ላይ ያለንን ጥገኝነት በመቀነስ ወደ ሀገር ውስጥ የፋይናንስ ምንጭ እንሸጋገራለን። ይህ ብዝህነት ደግሞ የተሸጋጋሪ አደጋዎችን ይቀንሳል፣ የብድር ጊዜን ያረዝማል፣ እንዲሁም የወለድ መጠን ተጋላጭነትን ይቀንሳል። ጥልቅ የሆኑ ገበያዎች ከጡረታ ፈንዶች፣ ከኢንሹራንስ ኩባንያዎች፣ ከጋራ ኢንቨስትመንት እቅዶች እንዲሁም ከችርቻሮ ንግድ የሚገኘውን የረጅም ጊዜ የሀገር ውስጥ ቁጠባ በማሰባሰብ አደጋን በመቀነስ የፋይናንስ መዋቅራችንን የመቋቋም አቅም ያጠናክራሉ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው የካፒታል ገበያ በሁሉም የኢኮኖሚ መስክ የጎላ አስተዋጽኦ እንዳለው አንስተው ለበርካታ ድርጅቶች የፋይናንስ ምንጭ እየሆነ ነው ብለዋል። የካፒታል ገበያ ምስረታ በድንገት የመጣ ሳይሆን በርካታ ጠንካራ ጥናትና ስራ በማከናወን የተገኘ መሆኑን ገልጸው ይህም በባንክ ላይ ተንጠልጥሎ የነበረውን የገበያ ስርዓት ቀይሯል ሲሉ ተናግረዋል። ንቁ የካፒታል ገበያን መገንባት ሽርክናዎችን ይጠይቃል። ማንኛውም ተቋም ብቻውን ይህን ራዕይ ሊያሳካ አይችልም። የኢትዮጵያ ብሔራዊ ባንክ፣ የካፒታል ገበያ ባለስልጣን፣ የደህንነት ተቋማት፣ የገንዘብ ሚኒስቴር፣ የፋይናንስ ድርጅቶች፣ የግሉ ዘርፍ ተዋናዮች፣ የልማት አጋሮች እንዲሁም የፖሊሲ አውጪዎች ይህን ራዕይ ለማሳካት እጅ ለእጅ ተያይዘው መስራታቸውን መቀጠል አለባቸው። ካፒታልን ለማሳደግ ፈጠራን ለማነቃቃትና የኢኮኖሚ እድገትን ለማፋጠን በተቀመጠው የጋራ ዓላማ ዙሪያ ያለን አሰላለፍ ቋሚ ሊሆን ይገባል። የኢትዮጵያ ካፒታል ገበያ ባለስልጣን ከተቋቋመበት ጊዜ አንስቶ ጠንካራና አካታች ሁሉን አቀፍ የካፒታል ገበያ ስርዓትን እንዲኖር እየሰራ እንደሚገኝ የገለጹት ደግሞ የባለስልጣኑ ዋና ዳይሬክተር ሀና ተልቁ ናቸው። ባለስልጣኑ ባለፉት ዓመታት በካፒታል ሕግ ስርዓት መሰረት የመጣል ፍቃድ የመስጠትና በዘርፉ ግንዛቤ መፍጠርን ጨምሮ በርካታ ተግባራት ማከናወኑን ዋና ዳይሬክተሯ ገልጸዋል። የውጭ ኢንቨስተሮች በኢትዮጵያ የካፒታል ገበያ እንዲሳተፉ የህግ ማዕቀፍ እየተዘጋጀ መሆኑንም ጠቁመዋል። ባለስልጣኑ በየጊዜው ሚዲያዎችን ያያል። በሶሻል ሚዲያ የሚተላለፉ መልእክቶችን፣ በሜንስትሪም ሚዲያዎችን ከኢንቨስተሮች ጋር የሚኖራቸውን ግንኙነት በአግባቡ የተጠናከረ የማርኬት ሱፐርቪዥን እና የኢንቨስትመንትና ኢንቨስቲጌሽን ኦፊስ አለው፣ በደንብ በትሬኒንግ የተጠናከረ። ስለዚህ ይህንን ገበያውን በአግባቡ እየተከታተልን እርምጃ የምንወስድ ይሆናል። ቅጣት በመጣል ብቻ ሳይሆን የኢንቨስተሩን እውቀት በማሳደግ ነው የኢንቨስተር ከለላ መስጠት የሚቻለው። ስለዚህ ኢንቨስተሩ በኢንቨስት በሚያደርግባቸው ኤኩዊቲም ይሁን ዴት ላይ ያለውን ሪስክ እንዲገነዘብ በማስቻል ራሱን ከጥፋት እንዲከላከል ማስቻል ሌላው ትልቁ ኢንስትሩመንት ነው። እሱ ላይ ቅድም እንዳልኩት በሰፊው ለመስራት እየሞከረ። በጉባኤው ላይ ባለፉት ዓመታት በኢትዮጵያ የካፒታል ገበያ እድገት ለተሳተፉ ተቋማት እውቅና ተሰጥቷል። የትምህርትን ጥራት ለማረጋገጥ እየሰራ መሆኑን የሲዳማ ክልል ምስራቃዊ ሲዳማ ዞን አስታወቀም። በተያያዘም ለመማር ማስተማር ምቹ ያልሆኑ ትምህርት ቤቶችን በመለየት በማህበረሰቡ ትብብር ጥገናና እድሳት የተደረገላቸው መሆኑን የዞኑ አስተዳደር ለኢሳት ተናግረዋል። ገነት ዘዘው
ኢሳት በሲዳማ ክልል ምስራቃዊ ሲዳማ ዞን ተገኝቶ በትምህርት ዘርፍ የሚሰሩና ማህበረሰቡን ተጠቃሚ ለማድረግ እየተከናወኑ ያሉ የመሰረተ ልማት ስራዎችን ተመልክቷል። የትምህርትን ጥራት ለማረጋገጥ እየተከናወነ ስላለው ተግባርም ኢሳት የዞኑን አስተዳደር ጠይቀዋል። የዞኑ አስተዳዳሪ ግዛቸው ኖኦራ በሰጡት ምላሽ ጥራት ያለው ትምህርት በማዳረስ በራሱ የሚተማመን ዜጋ ማፍራት ያስፈልጋል። ለዚህም በትምህርት ዘርፉ ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። አያይዘውም በዞኑ ለመማር ማስተማር ምቹ ያልሆኑትን ትምህርት ቤቶች በማደስና በመገንባት ትምህርት በተሳለጠ መንገድ እንዲሰጥ የሚያደርግ ስራ እየተሰራ መሆኑን አስተዳዳሪው ተናግረዋል። ከፍ ያለ ትምህርት ቤቶች ላይ ያለው ስብራትን ለመጠገን የመምህራኖችን አቅም ከየሃይስኩሉ ተመልምለው ሐዋሳ ዩኒቨርሲቲ ዘንድሮ ስልጠና ተሰጥቷቸዋል። ክረምት ላይ በየወቅቱ ይሄ ስልጠና አፕግሬድ እየተደረገ አቅማቸው እየተገነባ የሚሰጡትና ጊዜ ሰጥተው እንደገና ቱቶርንም ተጨማሪ እየሰጡ የተሻሉ ልጆች እንዲወጡ የማድረግ ስራ በተሻለ ሁኔታ እየተሰራ ነው ያለው። በተያያዘም የ12ኛ ክፍል የመልቀቂያ ፈተና የሚወስዱ ተማሪዎች ለፈተና ሲባል ከአካባቢያቸው ርቀው እንዳይሄዱ ካሉበት ሆነው እንዲፈተኑ አስፈላጊው ዝግጅት እየተደረገ መሆኑን ገልጸዋል። ማብራት በማይደርስባቸው አካባቢዎች የሶላር ማብራት እየተገጠመ ያሉ ወረዳዎችና ኤሪያዎች ያሉን እነዚህ ሲያልቁ ባሉበት ቦታ ሆኖ እንዲፈተኑ እንደገና ቴክኖሎጂውም ደግሞ ሁሉም እንዲለማመዱ በተለይ ከ9ኛ ክፍል ጀምሮ አሁን ቴክኖሎጂ በየትምህርት ቤቱ አይሲቲ ተገጥሞ ሁሉም እጃቸውን ከፍተው አውቆ እንዲሄዱ የማድረግ ስራ ሃይስኩል ደረጃ ላይ በጣም ጥሩ እየሄድን ነው። የሚያስቸግረን እንደ ሀገርም ማብራት ነው። ማብራት እጥረት ባይኖርም ያረጁ መስመሮች አሉ። አንዳንድ ጊዜ አንድ ቦታ የሚፈጠረው ችግር ሌላ ቦታም የመረበሽ ዝንባሌዎች ስላሉ እነዚህንም አሁን ጥሩ የመዘርጋት እንደገና ፖሎቹን የመቀየር ዋና መስመሮችን ጥገና ስለተጀመረ እነዚህ ችግሮች ሲቀርፉ በየዩኒቨርሲቲው ሳይሄዱ ባሉበት ቦታ ሆኖ ይፈተናል ብለን እኛም ዝግጅቱን እየሰራን ነው ያለነው። የአሮሬሳ ወረዳ ምክትል አስተዳደር ሻላ ቦክላ በበኩላቸው ብቁ ዜጋ ለማፍራት ከቅድመ መደበኛ ትምህርት ቤቶች ጀምሮ መስራት ይጠበቃል ብለዋል። ማህበረሰቡ በቅድመ መደበኛ ትምህርት ቤቶች ላይ የሚያደርገው ድጋፍ በመጠናከሩ ህፃናት በአቅራቢያቸው ሆኖ ትምህርታቸውን እንዲከታተሉ መደረጉን ገልጸዋል። 34 ትምህርት ቤቶች አሉ። እነዛ አሁን የህብረተሰብ ተሳትፎ በወንበር እድሳት አጠቃላይ ግቢው ሳቢና ውብ ማራኪ እንዲሆን በተማሪዎች የህብረተሰቡ ተሳትፎ ጉልህ ድርሻ አለው። ህብረተሰቡ እንግዲህ ተሳትፎን መቀጠል አለበት። መንግስት ብቻው የህብረተሰቡን ፍላጎት ማሟላት አይችልም። ስለዚህ ይሄ የማስፋት ስራ በተለያዩ ቀበሌያት የተሰሩ ስራዎች እየሰፉ ይሄዳሉ። ስለዚህ በትምህርት ቤት እድሳትና ግንባታ ላይ የተጀመረው ስራ ሪፎርሙ ይቀጥላል ማለት ነው። በሌላ በኩል ማህበረሰቡ ከትምህርት ቤት ግንባታ ባሻገር በመንገድ በጤና ጣቢያና በሌሎች የመሰረተ ልማት ስራዎች ላይ የሚያደርገው አስተዋጽኦ ከፍተኛ መሆኑን ዋና አስተዳዳሪው አንስተዋል። በዚህም ባለፈው ዓመት በማህበረሰቡ ትብብር 135 ድልድዮች 1065 ኪሎ ሜትር መንገድ መሰራቱን አንስተው ይህም ተጠናክሮ እንደሚቀጥልና በዚህ ዓመትም 1300 ኪሎ ሜትር መንገድ ለመስራት መታቀዱን ተናግረዋል። በዚህ በሁለት ዓመት ውስጥ ብቻ ወደ 14 ትላልቅ ድልድዮች ተሰርቷል። 14ቱም የተሰሩት አንደኛው 269.7 ሚሊዮን የተሰራው። እነዚህ ዋጋቸውን እንትን ያሉት ዋጋው ሳይጨምር ከአምና የተሰራውና ዘንድሮ ሁለቱ ተደምሮ ነው። ዳዬ ከተማ ብዙ ጊዜ ጥያቄ ሆኖ የቆየው 431 ሚሊዮን ብር የተገነባ ወንዝ ውሃ መጠጥ ውሃ ነው ያያችሁት። 3 ቦታ ትላልቅ ሪዘርቫሮችን ገንብተናል። ለከተማው ማህበረሰብ ለቀጣይ ለ50 ዓመት የሚያገለግል ነው። አሁን አልቆ ፌደራል ውሃ ሚኒስትሮችን ባሉበት እናስመርቃለን ብለን ፕሮግራም ነው የያዝነው። 2 ፌደራል መንግስት የሚሰሩ አስፋልቶች ያሉን እነዚህ መንገዶች ካለቁ ምርት መሰብሰብ ከቻለን ያ ወረዳ ደግሞ ወደኛ ዞን ደግሞ ከፍተኛ የወርቅ እድልና ክምችት ያለበት ነው። ብዙ ባለሀብቶች አሉ። ይሄ መንገዱ እንዳለቀ በጊዜ ይገባሉ፣ በጊዜ ይወጣሉ። ቶሎ ደርሶ ደግሞ ስራቸውን ያሳልጣሉ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን 22ኛውን ዓለም አቀፍ የጸረ ሙስና ቀን በዓል አከባበር አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ የመንግስት ኃላፊዎች ያካሄዱትን የሀብት ምዝገባ ይፋ አደርጋለሁ ብሏል። በዚህ ስነ ስርዓት ለአገልግሎት አሰጣጥ ማነቆ የሆኑና ተገልጋይን የሚያማርሩትን አሰራሮች በመለየት ተገቢውን የእርምት እርምጃ ለመውሰድ ቃላቸውን እንደሚያድሱም
ተመልክቷል። ከፍተኛ የመንግስት ኃላፊዎች ንብረት እንዲያስመዘግቡ የወጣው አዋጅ እስከዛሬ ለምን ተግባራዊ ሳይሆን ቀረ? ከሆነስ በአዋጁ መሰረት ለህዝብ ይፋ ሳይሆን ለምን ቆየ? በጉዳዩ ላይ ትንታኔ ይዘናል። ደረጀ ልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። ከመንግስትና ከህዝብ የተሰጣቸውን አደራ ወደ ጎን ትተው ያንኑ ስልጣን መከታ በማድረግ የሀገሪቱን ሀብት የሚመዘብሩ ባለስልጣናት ከህዝብ እይታና ከህግ ተጠያቂነት እንደማያመልጡ ቢያውቁም መንግስት በመሰል ሀገራዊም ሆነ ዓለም አቀፋዊ ቀናት ሹመኞች ሀብታቸውን ያስመዘግቡ ዘንድ ለማግባባት የሚያደርገው ጥረት የሙስና ትርጓሜ ከዚህም በላይ መሆኑን ያሳያል። ባለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ሙስና መቅሰፍት ነው፣ ጥፉ፣ ብልሹ እና በመሰል ነውርም በሚገልጡ ቃላት ይተረጎማል። አለቃ ኪዳነ ወልድ ቀጥለውም ሙስናን መበስበስ፣ ጥፉነት፣ ጥፋት፣ መከራ እያሉ ይፈቱታል። ፈላስፎችና የማህበራዊ ሳይንስ ምሁራን ደግሞ በዘቀጠ እሴት መገለጫነቱ ሙስና ሰጪነትና ተቀባይነት ያሉበት መዳረሻውም ተያይዞ ገደል እንደሆነ ያነሳሉ። በኢትዮጵያም የፍልስፍና ምሁር ዶክተር ዳኛቸው አሰፋ አርስቶትል፣ ሊሰሮ፣ ማኪያቬሊ የተሰኙ ፈላስፎችን በመጥቀስ የነገረን ሙስናን ትንታኔ ባቀረቡበት አንድ ጽሑፍ ሙስና የማህበረሰቡን የሞራል የህግና የፍትህ እሴቶች ይንዳል፣ የፖለቲካ ብክለት መገለጫ ነው፣ የነባር ግብረ ገባዊ እሴቶች መናድ ማሳያ ነው፣ ለማህበረሰብ ህልውና አደጋ ነው ብለውታል። ሙስና የምቾት የመቀማጠል የራስ ወዳድነት መንፈስ የተጠናወተው እኩይ ምግባር መላበስ በመሆኑ ጥቂቶች ብዙሃኑን የሚበክሉበት ድርጊት ነው። እናም ኢፍትሃዊነት፣ የግል ጥቅም አሳዳጅነት፣ ስርዓተ ነውረኝነት አሎና የሞራል ዝቅጠት እንዲለመዱ ያደርጋል ነው ያሉት ዶክተር ዳኛቸው። ጥናቶች ሙስና በተለያዩ ደረጃዎችና መልኮች የሚገልጹ ሲሆን መጠነ ሰፊ ሙስና፣ አነስተኛ ሙስና፣ ፖለቲካዊ ሙስናና ስልታዊ ሙስና በሚል ይመድቡታል። ጥቃቅን ወይም አነስተኛ ሙስና በታችኛ የመንግስት መዋቅርና በመካከለኛ ደረጃ ያሉ የመንግስት ሹመኞችና ሰራተኞች ከህዝብ ጋር በሚኖራቸው የአገልግሎት አስጣግንኙነት ኃላፊነትን ወደ ጎን በመተውና የግል ጥቅም በመሻት የሚፈጸም ነው። ይህም በጤና፣ በትምህርት፣ በጸጥታና በሌሎች አገልግሎት ሰጪ ተቋማት ውስጥ የሚገኙ መደበኛ ስራቸውን ለማከናወን ተጨማሪ ክፍያ ወይም ጉቦ የሚጠይቁ ሰራተኞች ባህሪ የዚህ ማሳያ ነው። ይህም ጉቦ፣ ስርቆት፣ ማጭበርበር፣ በተገልጋዮች ላይ ያለው መፈጸም የመሳሰሉትን የሙስና ተግባራት ያካትታል። በእርግጥ እነዚህ ድርጊቶች እንደ ገንዘቡ መጠን ስፋት ሁኔታ ተመዝነው በመጠነ ሰፊ ሙስና ምድብ የሚካተቱ ይኖራሉ። ፖለቲካዊ ሙስና በፖለቲካ ውሳኔ ሰጪዎች የሚፈጸም ነው። ይህም የፖለቲካ ውሳኔ ሰጪዎች ስልጣናቸውን ለማስቀጠል፣ ገጽታቸውን ለመገንባት፣ ሀብት ለማካበት በመፈለግ ተቋማትና ህጋዊ አሰራሮችን በራሳቸው መንገድ የሚቀርጹበት፣ የሚተረጉሙበትና የሚተገብሩበት ሂደት ነው። ሙስና በግልና በህዝብ ተቋማት ውስጥ በተለያየ መልኩ ይፈጸማል። በመንግስት ተቋማት ዘንድ እንደሚዘወተር በብዛት ቢገለጽም ከአነስተኛ አገር በቀል እስከ ድንበር ተሻጋሪ ኩባንያዎች እንዲሁም መንግስታዊ ባልሆኑና በግል ድርጅቶችም የከፋ እንደሆነ ጥናቶች ያሳያሉ። ይህም የገበያውን ስርዓት ያቃውሳል፣ የማህበረሰቡን ህይወት ይበክላል። ሙስና ድህነትን ያባብሳል፣ ሰብአዊ መብትና ክብርን ይገፋል፣ አካባቢን ይሸረሽራል፣ እድገትን ይጎታል፣ ውስጣዊና በሀገራት መካከል ግጭት ይቀሰቅሳል፣ የመንግስት ቅቡልነትና ዲሞክራሲም ይፈታተናል። መልኩ ምንም ይሁን ምን ሙስና በሐቅ መንቀሳቀስና ጠንክሮ መስራትን የሚኮንን፣ ሳይሰሩ አጭበርብሮ መብላትን የሚያጀግን፣ የአጋርነትን ሞራል የሚሰብር፣ ሀገርን ለደህንነት ስጋትና ለአደጋ የሚጥል፣ የውጭ ቀጥታ ኢንቨስትመንትን የሚያቀጭጭ፣ ውስጣዊ ስርዓትና መረጋጋትን የሚፈትን፣ ኢኮኖሚያዊ እድገትና አጠቃላይ ዘላቂ ልማትን የሚገታ እንደመሆኑ በተለይም እንደ ኢትዮጵያ ላሉ ታዳጊ ሀገራት በእንቅርት ላይ ጆሮ ደግፍ ሆኗል። ከጥቂት አስርት ዓመታት በፊት የሙስና ፈተና በኢትዮጵያ በሚፈለገው ልክ የውይይት አጀንዳ እንዳልነበር ይነሳል። ይህም ሙስና በአጠቃላይ ማህበራዊ ህይወትና በንግድ ስርዓት ውስጥ ያለውን አሉታዊ ተጽዕኖ በቅጡ ካለመገንዘብ የመነጨ እንደሆነ ጥናቶች ያሳያሉ። በጉዳዩ ላይ አለመወያየት፣ መረጃ ያለመለዋወጥና አለመከራከር ችግሩ ስር እንዲሰድ አድርጓል የሚሉም አሉ። ሙስናን የሚጠየፉ አባባሎች እየጠፉ በቀልድ መልክም ቢሆን ሙስናን የሚያበረታቱ ንግግሮች እየተለመዱ መጥተዋል። ከላይ ከተጠቀሱት የሙስና አይነቶች መካከል በኢትዮጵያ ላይ የበረታው የትኛው ምድብ ይሆን? መጠነ ሰፊ፣ ስርዓታዊ፣ አነስተኛ ወይስ ፖለቲካዊ ሙስና የሚለውን በስፋትና በግዝፈት ለመጥቀስ
አግባብ ያለው ጥናት ያስፈልጋል። እስከዚያው ግን በሁሉም ደረጃ የሚጠቀስ የሙስና አይነት እንዳለ በየደረጃ ባሉ ፍርድ ቤቶች እየታዩ ያሉና ውሳኔ ያገኙ ክሶችና ጉዳዮችን የያዙ ፋይሎች ጥቂት የሚባሉ እንዳልሆኑ ይታወቃል። ሙስና በኢትዮጵያ ከኑሮ ውድነት፣ ስራ አጥነት ቀጥሎ የሀገር ደህንነት ስጋት መሆኑ በመንግስት ይፋ ከሆነ ከራርሟል። በተለይም ኢትዮጵያ አጋጥሟት የነበረውን ፈተና እንደ መልካም አጋጣሚ በመጠቀም መንግስት ቀይ መስመር ያለውን ሌብነት ሙሰኞች ቀይ ምንጣፍ በማድረግ ሲረማመዱበት እንደነበር ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ከአንድ ዓመት ገደማ በፊት ባወጣው መግለጫ ሀብት ያላስመዘገቡ አመራሮችና ባለሙያዎችን የጠቆመ ዜጋ ከተጠቆመው ሀብት 25 በመቶ እንዲያገኝ እንደሚደረግ ገልጾ ነበር። ይህም የሆነው በሀብት ማሳወቅና ምዝገባ አዋጅ ቁጥር 668/2002 መሰረት ሁሉም የመንግስት ሹመኛ ሀብቱን ማሳወቅ ሲኖርበት አፈጻጸሙ በሚፈለገው ደረጃ ባለመከናወኑ ነው ተብሏል። እንዲያውም በኮሚሽኑ መረጃ እስካሁን 763 የመንግስት አመራሮች ቢለዩም እስካሁን ሀብታቸውን ያስመዘገቡት 20 በመቶ ብቻ ናቸው። ለምን? እንዲያም ሆኖ በዓለም አቀፍ ደረጃ በሚከበረው የጸረ ሙስና ቀን በአገልግሎት ሰጪ ተቋማት የሚታዩ ብልሹ አሰራሮችን ከመቅረፍ አኳያ በጥናት ላይ የተመሰረተ አገልግሎት አሰጣጥን መከተል እንዳለባቸው የሚያሳስብ የንቅናቄ ሰነድ መዘጋጀቱን በኮሚሽኑ የሙስና መረጃዎች አስተዳደር መሪ ስራ አስፈጻሚ መስፍን በላይነህ ተናግረዋል። በ22ኛው ዓለም አቀፍ የጸረ ሙስና ቀን በዓል አከባበር ወቅት ተቋማት የሪፎርም ስራዎቻቸው ለሙስና የማይመቹ መሆናቸውን እንዲሁም የአሰራር ስርዓትና የአመራር መርህ እንዲከተሉ በንቅናቄ መድረኮች ውይይት ያደርጋሉ ተብሏል። እሺ ይሁን። ለዓመታት በቆየ አዋጅ ንብረታቸውን ለማስመዝገብ ዳተኝነት ያሳዩ የመንግስት ከፍተኛ ኃላፊዎች ከህዳር 22 እስከ 26 በሚከበረው የጸረ ሙስና ቀናት መካከል አዋጁ በሚያዘው መሰረት ሀብታቸውን ለህዝብ ለማሳወቅ በጀ ይሉ ይሆን? ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ዘ35 ግሩፕ የተሰኘ ተቋም በኢትዮጵያ የኃይል ዘርፍ ኢንቨስት ለማድረግ ማቀዱ ታወቀ። ዋና መስሪያ ቤቱን በኳታር ያደረገውና ግዙፍ የኢንቨስትመንት ይዞታ የሆነው ዘ35 ግሩፕ በኢትዮጵያ የኃይል ዘርፍ ከፍተኛ ኢንቨስትመንት ለማድረግ ማቀዱን አስታውቋል። ኩባንያው እስከ 300 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያላቸው የፀሐይ ኃይል ማመንጫዎችን ለመገንባት ፍላጎት እንዳለውም ገልጿል። የቡድኑ የቦርድ ሊቀመንበር ኻሊድ ቢን ሞሐመድ በቅርቡ ከውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ጋር ተገናኝተው የኩባንያውን የፍላጎት ደብዳቤ ማቅረባቸው ተገልጿል። ኩባንያው ኢንቨስት ለማድረግ ፍላጎት ካሳየባቸው ዘርፎች መካከል ለኃይልና ለግብርና የሚውል የዲጂታል ቴክኖሎጂ ዋናዎቹ መሆናቸውን ካፒታል ኢትዮጵያ ዘግቧል። ኢትዮጵያ ከፍተኛ ያልተነካ የታዳሽ ኃይል ምንጮች ያሏት ሲሆን ከነዚህ መካከል እስከ 45000 ሜጋዋት የሚገመት የሃይድሮ ኤሌክትሮኒክ ኃይል የማመንጨት አቅም በየቀኑ በ1 ካሬ ኪሎ ሜትር ከ4.5 እስከ 5.5 ኪሎዋት ሰዓት የፀሐይ ብርሃን ኃይል የመቀበል አቅም፣ ከፍተኛ የኢንቨስትመንት አቅም ያላቸው የንፋስና የጂኦተርማል ኃይሎች ይገኙበታል። ክልሉ በደሞዝ ጭማሪ ሰበብ በህገወጥ ድርጊት ላይ በተሳተፉ 39000 ነጋዴዎች ላይ እርምጃ ወሰደ። የአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ ከደሞዝ ጭማሪ ጋር ተያይዞ እየተስተዋለ ያለውን የዋጋ ንረትና ቀጣይ እርምጃ አስመልክቶ መግለጫ ሰጥቷል። የቢሮው ኃላፊ ዶክተር ኢብራሂም መሐመድ በሰጡት መግለጫ የመንግስት ሰራተኞችን ደሞዝ መጨመር እንደ ሰበብ በመጠቀም ያለአግባብ ዋጋ በጨመሩ፣ ምርት በደበቁና የምርት ጥራት አጓድለው ለገበያ ባቀረቡ ከ39000 በላይ ነጋዴዎች ከቀላል እስከ ከባድ ቅጣት የያዘ እርምጃ
ተወስዷል ብለዋል። ከነዚህ መካከል 380 የሚሆኑ ነጋዴዎች ምርት ደብቀው እንዳገኙ ጠቅሰው ከ26000 በላይ የሚሆኑት ደግሞ የዋጋ ዝርዝር ያለጠፉ ያለ አድራሻ የነገዱና መሰል ችግሮች የታየባቸው ነጋዴዎች መሆናቸውን ገልጸዋል። በተመሳሳይ 1169 ህገወጥ ነጋዴዎች ምርት ከባዕድ ነገር ቀላቅለው ለሽያጭ ሲያቀርቡ ተገኝተዋል። በተጨማሪም 1778 ነጋዴዎች ትክክለኛ ያልሆነ የመለኪያ መሳሪያ ይጠቀሙ እንደነበር አስረድተዋል። በክልሉ 352000 ነጋዴዎች የሚገኙ መሆኑን ያነሱት ኃላፊው ከነዚህ ውስጥ የንግድ ፈቃድ ባወጡበት መስክ እየሰሩ መሆናቸውን ለማረጋገጥ በ278000 ነጋዴዎች ላይ በበር ለበር ፍተሻ ክትትልና ቁጥጥር ተደርጓል ብለዋል። ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን መለስ። የተከበራችሁ ተመልካቾቻችን ለዕለት ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የሱዳን ብሔራዊ ጦር የፈጥኖ ደራሹ ኃይል የባብ ኑሳን ከተማ ተቆጣጥሬያለሁ ማለቱን ሐሰት ነው አለ። በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የምዕራባዊ ኮርዶፋን ከተማ ባብ ኑሳን እንደተቆጣጠረ ቢያስታውቅም በጀነራል አብዱል ፈታህ አልቡርሃን የሚመራው ብሔራዊ ጦር ግን ሐሰት ነው ሲል ዛሬ ባወጣው መግለጫ አስተባብሏል። የሄምቲ ፈጥኖ ደራሽ ድጋፍ ሰጪ ኃይል ባለፈው ወር ምዕራባዊ ሱዳንን ሙሉ በሙሉ መቆጣጠሩን የገለጸ ሲሆን የዳርፉር የመግቢያ በር ናት የምትባለውን ባብ ኑሳን ተቆጣጥሬያለሁ ማለቱ ደግሞ ትልቅ ወታደራዊ ድል ተደርጎ ተወስዶ ነበር። ትናንት ሰኞ በፈጥኖ ደራሹ በኩል የተለቀቁት ተንቀሳቃሽ ምስሎች ተዋጊዎቹ በባብ ኑሳ የሚገኝ ወታደራዊ ሰፈር ከሳምንታት ከበባ በኋላ ሲቆጣጠሩ የሚያሳዩ ቢሆንም ብሔራዊ ጦር ግን አሁንም እየተዋጋው ነው፣ ከተማዋ አልተያዘችም ሲል አስተባብሏል። ባለፉት ወራት ፈጥኖ ደራሹ ኃይል ወደ ዳርፉር መግቢያ በር የሆነችውን ባብ ኑስን ጨምሮ መላውን ምዕራብ ሱዳን ሙሉ በሙሉ መቆጣጠሩ ተገልጿል። በዚህም ፈጥኖ ደራሹ በከተማዋ ላይ አዲስ ጥቃት መፈጸሙን የቡድኑ ቃል አቀባይ ተናግሯል። የአልጀዚራዋ ዘጋቢ ሂባ ሞርጋን ከካርቱም እንደዘገበችው ግን ጦርነቱ እንደቀጠለ ቢሆንም የጦሩን ሰፈር አርኤስኤፍ ተቆጣጥሮታል ብላለች። በኢንዶኔዥያ በስሪላንካና በታይላንድ በጎርፍና በመሬት መንሸራተት ከ1000 በላይ ሰዎች መሞታቸው ተገለጸ። በመቶዎች የሚቆጠሩት ደግሞ የጠፉ ሲሆን በአደጋው ከሞቱት መካከል ቢያንስ 176ቱ ታይላንዳውያን ናቸው ተብሏል። ዮሐንስ ተስፋ ለረጅም ክፍለ ዘመናት ታይቶ በማይታወቅ ከባድ ዝናብ ምክንያት በተከሰተው በዚህ ጎርፍ ወደ 4 ሚሊዮን የሚጠጉ ሰዎች ተጎድተዋል። የአካባቢው ባለስልጣናት መንግስት ዜጎቹን ለመጠበቅ የበለጠ መስራት ነበረበት ብለዋል። በዚህ የተፈጥሮ አደጋ በኢንዶኔዥያ የሟቾች ቁጥር ከ600 በላይ ደርሷል። የአካባቢ ጥበቃ ባለሙያዎች እንደ ዘንባባ ዘይትና ማዕድን ማውጣት ላሉት አውዳሚ ኢንዱስትሪዎች ሲባል የተፈጸመው የደን መጨፍጨፍ አካባቢውን ለጎርፍና ለመሬት መንሸራተት ተገላጭ አድርጎታል ይላሉ። አደጋው በደረሰበት አካባቢ የሚኖሩ ሰዎች በበኩላቸው ተስፋ እንደቆረጡና እንደፈሩም ተጨማሪ የመሬት መንሸራተት ይከሰታል የሚል ፍርሃት እንቅልፍ እንደነሳቸው ይናገራሉ። በኢንዶኔዥያ ዝናቡና ጎርፉ ሲቀንስ የአደጋው ጥልቀት ይፋ እየሆነ መጥቷል። ረግረጋማ ጭቃ መላውን መንደር፣ ቤቶች፣ ሰብሉንና ተሽከርካሪዎችን ሸፍኗል።
ከልብሴ ውጪ ሌላ ላድን የቻልኩት ምንም ነገር አልነበረም። የሆነ ነገር ለማውጣት ስሞክር ውሃው ጭንቅላቴ ድረስ ዋጠኝ፣ እያንከባለለም ወሰደኝ። በጎርፍና በመሬት መንሸራተት አደጋው በሺዎች የሚቆጠሩ መሞታቸው የተረጋገጠ ቢሆንም በመቶዎች የሚቆጠሩ ሌሎች ደግሞ አሁንም እንደጠፉ ናቸው። የነፍስ አድን ሰራተኞች በሱማትራ ደሴት የተጎዱትን አካባቢዎች ለማዳረስ እየተጣደፉ ሲሆን በጎርፉ የተከበበ ሰው ካለ ለመፈለግ የመሬት መንሸራተቱ የተከሰተባቸውን ቦታዎች እየቆፈሩ ይገኛሉ። መንገዶች በመዘጋታቸው በሺዎች የሚቆጠሩ ሰዎች አሁንም መሰረታዊ አገልግሎቶችን ማግኘት አልቻሉም። ከዚህ በኋላ መንግስት በተለይ ለተማሪዎች አገልግሎት ለመስጠት በፍጥነት እንደሚረዳን ተስፋ አደርጋለሁ። ለረጅም ጊዜ ከትምህርት ቤት ከቀሩ አሳፋሪ ነው። ቤቴን በተመለከተ ሙሉ በሙሉ ወድሟል። ኢንዶኔዥያ በቀጠናው በከባድ ዝናብ ከተመቱት ሀገራት አንዷ ነች። ዓመታዊ የዝናብ ወቅት ከትሮፒካል አውሎ ንፋሶች ጋር በመገጣጠም ባለፉት ዓመታት ከታዩት ሁሉ እጅግ የከፋውን ጎርፍ እንዲከሰት ምክንያት ሆኗል። በታይላንድ ከ160 በላይ ሰዎች፣ በስሪላንካ ደግሞ ቢያንስ 350 መሞታቸው ሲታወቅ በማሌዥያም ብዙ ሰዎች ሕይወታቸውን አጥተዋል። ወታደራዊ ኃይል በኢንዶኔዥያ ከባድ ጉዳት ወደ ደረሰባቸው አካባቢዎች የነፍስ አድኑን ስራ ለመቀላቀል ተሰማርተዋል። ከተለያዩ አካባቢዎች የግንኙነት መስመሮች ተቋርጠዋል። ፕሬዚዳንት ፕራቮ ሲቪያንቶ መንግስት በተቻለ መጠን ብዙ እርዳታ እንደሚያቀርብ ይፋ አድርገዋል። የተበላሹ መንገዶችን ጠግነን እንደገና እንከፍታለን። እንዲሁም የተበላሹ ድልድዮች ወዲያውኑ ይጠገናሉ። የኢኮኖሚ ውጥረት ያለባት ስሪላንካ በበኩሏ የአስቸኳይ ጊዜ አዋጅ ያወጀች ሲሆን የሀገሪቱ መንግስት አደጋውን በሀገሪቱ ታሪክ ውስጥ እጅግ ፈታኝ የተፈጥሮ አደጋ ሲል ገልጾታል። ሳይንቲስቶች የአየር ንብረት ለውጥ የቅርብ ጊዜዎቹ አውሎ ንፋሶች በማፋጠን ላይ መሆኑን ሲያስጠነቅቁም በምክንያትነት ያስቀመጡት ደግሞ ሞቃታማው ከባቢ አየር የበለጠ እርጥበት ስለሚይዝ የበለጠ አውዳሚ ዝናብ እንዲዘንብ የሚያደርግ መሆኑን ነው። መረጃውን ስናጠናቀር ዶይቼ ቬለ፣ አልጀዚራ እና ሌሎች ዋቢዎቻችን ነበሩ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አደረስን። ለምልክት ቋንቋው ደግሞ ዳዊት ጎሳይ እንደዚሁ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ